አሸተ ምን የሆነ የተቃጠለ ነገር ምን ኤሌክትሪክ ነው ዳኒና ቲና አስቃጠሉ የሆነ ጥብስ የሚል ነገር አሸተ አንቺ ሱሱብሻል ቆይ ምን ማለት ነው ወደ መኝታ ቤት መግባት ማለት ታይንቲና አሁን መናደድ ብቻ ነው ፈልገው መናደድ ምን ይጠቅመናል ማሰብ ነው ያለብን ይሄ ቆሻሻ ሚስቴን ማባለቅ ጀመረ አትናደድ እሷም ቢሆን እኮ እኔም ባል ነው ያማገጠች አለችው መጀመሪያውንም እሱን አውቆ ያስቆበለላት ደሞ እሱን ባልሆነው ጥብቅና ሊቆምለት ነው አሁን እንከራከራለን ወይስ መፍትሄ እንፈልጋለን በቃ ተይኝ ቆይ ግን ለምን ወተን አንጠጣ ቲና ተይኝ በቃ እንዴት ነው በኩል ቀን መጣጣው የገንዘቤን ጉዳይ ምን ላይ ያደረሽ ትንሽ ቀን ስጠኝ ለመክፈል እየሞከርኩ ነው እንድትሞክሪ አይደለም የምፈልገው እንድታገኝ ነው ጊዜ ያልሽው እንደሞርሹ ገንዘቡ ብዙ ነው በቀላሉ ላገኘው አልቻልኩም ስለዚህ ቀንስልኝ እባክህን ኧረ እባክሽ 5 ሳንቲም ያልቀነስልሽ የምታመጪው ከሆነ ታመጫለሽ ካልሆነ ምን ትገለኛለህ በቃ ግደለኝ የሌለኝን ከታምጭ እሰጥሃለሁ ሰው እያየን ነው የሚገባሽ ከሆነ ገንዘቤን አምጪ ይስማኛ ከሰው የሚሸሸግ ምን አለኝ ገንዘብ የሚባል ነገር የለኝም አልሰጥህም የመጨረሻ ውሳኔሽ ነው አዎ ያስተናጋጁማ አንቺን እያየ ነበር የምር ከምር ነው በጣም ነው አፍጡ እያየሽ ነበር እና ዘውት ነገር ነበር ቀንጭ ያለው በርት ግን ያው አረ ምን ነው ብቻሽ ፈልጊው ምን ነው ደስ ያለሽ ነገር አለ ደስ ያላለኝ ይመስላል ደስ ያላለሽ ብቻ ሳይሆን የተናደድሽ ነው መስዩ ከካሊብ ጋር እንደዚህ መሆናችሁ ልክ ነው ደስ ይላል አይደል በጣም ነው የሚያስጠላው እንዴ ለምን ምን ችግር አለው ቆይ ካሊብን የወደድኩት መስሎሽ ስትራጂ ነበር አይደል አንቺ ሌላ ወደሽ ጉድ አደረግሽ እንጂ እኔማ እኮ አብራችሁ እንድትሆኑ ብዙ ለፋ አንቺ ቢስቲኔ ራሴ ቀባር አደረኩት ቀንም ምሽትም አልጠጣም መቼ ልትጠጣ ነው እንደዛ ሳይሆን ቤት አስመጥተሽ እኮ መጠጣት ትችያለሽ እንዴት እዚህ እጠጣለሁ ወጥቼ ነው የምጠጣው አትከተለኝ አይ እኔ እንኳን ይቅርብኝ አንድ 50 ሺህ ብር ግን የሚያበድረን ሰው አግኝቻለሁ 50 ሺህ ምን ያደርግልኛል የተወሰነ አይቀንስልሽም እሱን ተው እባክህ የራሱ ጉዳይ ነው ለማረጋጋት ቢያንስ እሱን ስጪው አንድ ብር አልሰጠው ለምን ገደል መግባት ይችላል ለማንኛውም እሱን ተውና መስከር ከፈለክ ግን ተከታተለኝ ቲናን በ24 ሰዓት ውስጥ ገንዘቤን ካላመጣሽ እገልሻለሁ ብሎ ሲላት እሷም ግደለይ ከየት ማምጣት አልችልም ነበር ያለችው እንግዲህ 24 ሰዓት ድረስ እንድትፈልግ ሰዓት ሰጥቷት ነበር እሷም ከየትም እንደማታመጣው ስላወቀችው አማራጯ ወደ መጠጥ ቤት ነበር እንግዲህ መጠጥ ቤት ሄዳ ስትመለስ ሁሌም እየተከታተላት ስለሆነ ያው ስትንገዳገድ በምሽት ቲና ተይዛለች ለአባባና እንዲሁም ለካሊብ ስትቆፍር የነበረው ጉድጓድ በራሷ እየገባችበት ነው ማለት ነው ሰውን ለማጥፋት ሰውን ቀን ተሌት እንግዲህ ለማስወገድ እያሰበችው ያለው ነገር በሙሉ እሷ ላይ ደርሶባታል ክፉን ለክፉ ብሏል እንግዲህ ያው በጣም ታሳዝናለች የቲና መጨረሻ አባባንም ለምናቸው ነበረ እሳቸውም ጭራሽ ይሄን እንድተባበርሽ ነው እየጠየቅሽ በማለት እሰይ ደግ አደረገልኝ እንዳውም መተባበር ካለብኝ እሱን ነው ማገዝ ያለብኝ ብለው ነበረ የከሰቷት ማለት ነው ያንን ሁሉ ካደረገች በኋላ አይኗን አፍጥጣ መጠየቋ በጣም የምትገርም ሴት ናት አማራጯ እንግዲህ ዳኒ 50 ሺህ ተበድሬ አምጥቻለሁ ቢላትም ይሄ 50 ሺህ ምንም ስለማይበቃው ተው እባክህ ና አለቅስ እንሂድ እንስካር ስትለው እሱ አለመሄዱ በጣም ጠቅሞታል ብሄር ኖሮ የሷ እጣ ፈንታ ይደርስበት ነበር ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ለቤታችን አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቪዲዮውን ጀምሩ እንግዲህ ኤደን ካሊብ ጋር የምታደርገው ነገር በጣም የሚያስጠላ ነው ቲና ያደረገችው ያለችው የእጇን ያገኘች ነው እንግዲህ ትሁት ወደ ሀገሯ ልትሄድ ቤተሰቦቿ ጋር ልትሄድ አባባን ተሰናብታ ስትወጣ ካሊብ ጋር በርጋ ተገናኝተው ካሊብ እባክሽን ለ2 ደቂቃ ስጨኝና እቤት ገብተን እናውራ ብሎ ሲላት ወደ ቤት ከተመለሱ በኋላ አባባ በጣም አዝነውና ተግዘው ነበር የተገኙት እንግዲህ አባባ እንደ ልጅ ብዬ አስብሽ ነበር ነገር ግን አንቺ
ለምኜሽ ልመናዬን ጥለሽ ሄድሽ። አባዬ ዝም ትላታለህ እንዴ ጥላ ስትሄድ ብሎ ሲል ካሌብ እኔም አለምኛት እምቢ ብላ ነው። ምናልባሽ አንተን ከሰማችህ አንተ ለማስቆም ሞክር፣ እኔን ግን ልሰማኝ አልቻለችም ነበር ያለው። አባባ እኔ አንድም ቀን እንደዚህ ታድርግኛለሽ ብዬ አስቤሽ አላውቅም። እኔን ረግጠሽ ትሄጃለሽ ብዬ አላስብም ነበር። አሁንም ቢሆን እሄዳለሁ ታልሽ መሄድ ትችያለሽ፣ ግን እኔ ብሞት እንዳትመጪ ነበር ያሏት ማለት ነው። እንግዲህ ካሌብ እባክሽን ይቅርታ አድርጊልኝ ይቅር በይኝ ካላት በኋላ ይቅርታውን ይቅር ብያለሁ፣ ነገር ግን ይቅር አልኩህ ማለት እቀራለሁ ማለት አይደለም ስትል፣ ነገር ግን አባባ ከባድ ነገር ነበር የተናገሩት። ያው ከሄድሽ ድጋሚ እንደማንገናኝ ነው፣ እንዲሁም ደግሞ ጥለሽ ከሄድሽ ረግጠሽ ከሄድሽ ብሞት ድጋሚ እንዳመጪ ነበር ያሏት። ያው ይህን ሲሏት አማራጭ አልነበራትም። ተስማምታለች፣ ቀርታለች። እንግዲህ ካሌብም እባክሽን ላጠፋሁት ጥፋት በጣም ይቅርታ፣ ለአንቺ ይሄ አይገባሽም ነበር፣ ያን ሁሉ ውለታሽን ረግጬ መጥፎ ቃላቶችን ስለተናገርኩሽ ይቅር በይ ብሎ እንግዲህ በይቅርታ አሳልፈውታል። ቲናና ዳኒ ተገናኝተው እያወሩበት በነበረ ሰዓት ቲና በጣም ጨንቋት ዳኒን ስታገኘው ዳኒ ስታማክረው እንግዲህ ቀለል ሲልላት እንደ አጋጣሚ ስታቅፈው ኤደን ከየት መጣች ሳይባል ነበር አጠገባቸው ዱብ ያለችው ማለት ነው። እንግዲህ ኤደን መጥታ ሁኔታውን ስታይ ትቀየራለህ ብዬ ነበር፣ ነገር ግን አንተ መቼም የምትቀየሩ አይደላችሁም በማለት ሁለታቸውንም ጥላቸው ስትሄድ ተከትሎ እባክሽን ኤዱ ላስረዳሽ ብሎ ቢላት እሷ በጭራሽ ብላ ነበረ ጥላው ሄደችው። እንግዲህ ኤደን ቀጥ ብላ ወደ ካሌብ ጋር ነበር እና የደወለችለት። ካሌብን ደውላ ከአሁን በፊት እሱ ነበረ ደውሎ እናስቀናቸው ብሎ ያላት። አሁን ደግሞ እሷ ምናልባች ካሌብን ለራሷ አስባው ይሆን ወይም ደግሞ ትሁትን ለማናደድ ትሁት እንድትቀናና ትሁት ተገፋፍታ እንድትናገር ለማድረግ ይሆን ባይታወቅም፣ እንግዲህ ኤደን ባልተጠበቀ መልኩ ካሌብን እያማለለችው ትገኛለች። ይሄ ነገር ደግሞ አይደለም ዳኒና ቲናን ትሁትን ራሱ በጣም አስቆጥቷታል ማለት ነው። በጣም ምክንያቱም ኤደን እንደዚህ አትጠብቃትም ነበረ። እንግዲህ ኤደን ቀጥ ብላ ከካሌብ ጋር እቤት ተይዘው መጥተው ሲያወሩና ሲጫወቱ ምንም ሳያስመስሉ ነበረ የወጡት። ካሌብ ምንም እንኳን ደስ ባይለውም ነገር ግን ለሷ ሲል ሲያስመስል ነበረ ማለት ነው። እንግዲህ አባባ በጣም ደስተኛ ሆነው ካሌብ ምን ትላለህ ቲና በመቅረቷ ሁሉን እናንተ በመታረቃችሁ ቤታችን ሰላም በማግኘቱ የተነሳ ዛሬ ሰብሰብ ብለን አሪፍ ምሽት ብናሳልፍ ብሎ ሲል ደስ ይለኛል ነበር ያለው። እንግዲህ ተዘጋጁ፣ ቤት ያሉትንም እነግራችኋለሁኝ፣ ውጭ ያሉትንም እናንተ ደውላችሁ ነገሯቸውና አሪፍ ምሽት እናሳልፍ ብለው ሲሉ እሺ በማለት እንግዲህ ቤት ውስጥ ምግብ አዘጋጅታ ትሁት፣ ዳኒና ኤደን ሁላቸውም ተሰባስበው እየተጫወቱ እየተዝናኑ ባሉበት ሰዓት ካሌብ፣ ዳኒ እንዲሁም ቲና ሁላቸውም ተሰባስበው ቲናና ዳኒ ጎን ለጎን እንዲሁም ደግሞ ካሌብና ኤደን በጎን በጎን አባባ ጋር ተቀምጣ በነበረበት ሰዓት ትሁት በጣም መጠጥ እየጠጡ ስለነበረ አባባ ጠጭ ሲላት አባዬ ጠጭ ነው የምታይ፣ ግን የሆነ ነገር ቢፈጠር እኔ የለሁበትም እያለች በጣም ጣጥታ ሰክራ ያልሆኑ ወሮችን ስታወራ ነበር። እኔ እኮ ራሴን አደጋ ላይ ጥዬ አባቴን ሄጄ አድኛለሁ እያለች ያው ካሌብን ስትናገር ነበረ ባሽሞር ማለት ነው። እንግዲህ ይህንን ነገር ዳኒና ቲና አያውቁም ነበረ ትሁት እንዳስጠፋቻቸው አባዬን። እሷም ያለ የሌለውን በሆዷ ይዛው የነበረውን በሙሉ ነበርና ያወራችው። ያው ተበታትነው ዳኒና ቲና ሲገናኙ ቆይ ትሁት ናት ማለት ነው አባዬን ያስጠፋችው፣ ይሄን ታውቅ ነበር ስትለው በጭራሽ የማውቀው ነገር የለኝም ብላ ስትናደድና ስትበሳጭ እንግዲህ ቲና መናደዱ መፍትሄ አይሆንም ተረጋጊ ብሎ ቢላት ልናደድ እንጂ አሁን ተወይ ልናደድበት በማለት ትናደድና ወደ ቤት ተመልሳ ስትመጣ
ትሁትን አንቺ ነሽ ማለት ነው አባዬን ያስጠፋሽው ስትላት አዎ ስትል እና እኔ አባዬ ሞተ ብዬ ሳለቅስ ያዞን ባነበረ ስታለቅሽ የነበረው ስትላት እና አንቺ የእውነትን ባነበረ ስታለቅሽ የነበረው እኔ በዛ ባደረግኩበት ነገር በጣም ደስተኛ ነኝ አልጸጸትበትም በማለት እንግዲህ ጥንብርኩሷን አውጥታ ነበረ ከክላስ እንድትወጪ ውጭ አይንሽ ማየት አልፈልግም ብላ ያበረረቻት ማለት ነው። እሰራልሻለሁ ስታት የአንቺ ፉከራ ሊቅም ባክሽን ብላት ነበረ ትታት ወደ ስራዋ ይገባችው ማለት ነው። እንግዲህ ቲናን በተደጋጋሚ ሲያገኛት ብሩን እንድትሰጠው ሲጠይቃት እሷ ግን ብር የለኝም ስትል በቃ ይሄ ነው መልስሽ እገልሻለሁ ሲላት ግደለኝ ከዚህ ውጭ ምንም ማድረግ አልችልም ወይም ቀንስልኝና ቀን ስጠኝ ልፈልግ ወይም ደግሞ ተውልኝ ስትለው በጭራሽ ልተው አልችልም የሰራሁበትን ማግኘት እፈልጋለሁ ብሎ ሲላት የለኝም ስትል በቃ ይሄ ነው ወሰንሽ ትላት አዎ ወስኛለሁ ስትል እንግዲያውስ በዚህ በ24 ሰዓት ውስጥ ፈልገሽ ካልሰጠሽ ብሎ ጥሏት ነበረ የሄደው። እንግዲህ ዳኒና ኤደን ምንም ሊግባቡ አልቻሉም። ኤደን ሲያገኛት መንገድ ላይ ይቅርታ ሊጠይቃት እና የተፈጠረውን ነገር ሊያስረዳት ቢሞክርም በጭራሽ ልትሰማው አልቻለችም። የሆነ ነገር ልታማክር የመታ ያንን ሀሳብ ሲቀላት ነው እንጂ መታ ያቀፈችኝ እንደምታስቢው አይደለም ብሎ ሲላት አንተ መቼም ልትቀየር አትችልም መቀየር የምትፈልግ ሰው አይደለም ስለዚህ ተወኝ የራሴን ህይወት ልኖርበት ነበር ያለችው ማለት ነው። በጣም ተናዶ ከቲና ጋር ቁጭ ብሎ እያወራ በነበረበት ሰዓት ተያይዘው ካሌብና እንግዲህ ኤደን ቀጥ ብለው ወደ ምኝታ ክላስ ሲገቡ ዳኒ በጣም ተናዶና ተንጨርጭሮ ነበረ ማለት ነው። ቆይ ምን እያደረገ ነው? ሚስቴን ምኝታ ክላስ ቤት እንዴት ይዟት ይገባል ብሎ ሲል እሷም ባሌ እኮ ነው እንዴት ግን ሴት ይዞ ምኝታ ክላስ ድረስ ይገባል ብላ እሷም ስትናደድ መጀመሪያውንም እኮ አስኮብልሏታል ለራሱ ስለፈለገ ነው ድሮ ነው የሚያሽሻት የነበረው ከኔ እንድትርቅ ያደረጋት እሱ ነው እያለ በጣም እየተናደደ በነበረበት ሰዓት እንውጣና እንጠጣ ስትለው በጭራሽ በዚህ በቀንማ ሄጄ አልጠጣም ብሎ ሲላት እና ታዲያ ምን ልታደርግ ነው? በቃ ተይኝ ልናደድበት ነበር ያላት ማለት እና ምናደድ መፍትሄ ይሆናል ስትለው በቃ እባክሽን ቲና ሲላት እሷም እሺ ከፈለክ መጠጣት ተከተለኝ እኔ ልጠጣ ልወጣ ነው ስትል ወጣ ነበር። ነገር ግን ስላልተከተላት ወዲያውኑ ነበር የተመለሰችው። ያው ኤደን ምኝታ ክላሱ ድረስ ይዛው ከገባች በኋላ የሚሸት ነገር አለ ስትል የሚሸት ብሎ ሲያት የሆነ ጨስ የሚል ነገር ያረረ ነገር አይሰማም ስትል አረ ሲላል የዳኒና የቲና ነው ስትል እንግዲህ አረ አንቺማ ጨምረሻል በማለት እንግዲህ ካሌብ በጣም ሲስቅ ነበር። በነገራችን ላይ ካሌብ ከኤደን ጋር ሲሆን በጣም ደስተኛ ነው የሚሆነው። ሌላ ሰው ነው የሚሆነው። ሳቁ፣ ወሬው ምናምን ለየት ነው የሚለው። ፈገግታው ምናምን ከሷ ጋር ሲሆን ሙሉ ይሆናል ማለት ነው። ግን ይሄን ነገር ደግሞ በጣም እየጎዳት ነው ትሁትን ማለት ነው። እንግዲህ እንደዛ እየተናደደ እየተብሰለሰለ ባለበት ሰዓት ከመኝታ ክላስ ወጥተው ሳላ መጥተው አስተናጋጅ እኮ በጣም ተገርሞ እያየሽ ነበረ በጣም ቀንቼ ነበር ምናምን ሲላት እና ታዲያ ለምን እዛው አልነገርከኝም ስትል አይ እዚህ መጥቼ እኮ የነገርኩሽ እውነታውን ነው ቀንቼ ነበረ ሲላት እንግዲህ እሱ ዳኒ ለመንካት ስለፈለገ ነው። ዳኒ በተደጋጋሚ እየዞረ ስላያት እያያት ስለነበረ ካሌብ ደግሞ አይቶታል ማለት ነው። እሷ ጀርባዋ ስለሆነ እየሰጠችው አላየችውም። ፊት ለፊት ደግሞ ከካሌብ ጋር ይታዩ ስለነበረ በተደጋጋሚ እያያትና እየተናደደ ነበረና ዳኒ ያንን ባሽሙር ለመንካት ነበረ። ተሳክቶላቸዋል። እንግዲህ እንደዚህ እያደረጉ እየሳቁ የተጫወቱ ባሉበት ሰዓት ትሁት በጣም ተናዳና ተበሳጭታ ወደ ኪችን ስትገባ ኤደንም ተንስታ መታ ትሁት ምን ሆንሽ ስትላት ምን እና ታዲያ ለምን ብቻሽን እዚህ ትሆኛለሽ ስትላት ብቻዬን መሆን ስለፈለኩ ነው ስትል አይ አይመስልም ሁኔታሽ ግን እንደዛ ስትላት ቆይ ግን አንቺ ካሌብን እና እኔን ለማስማማት ስትጥሪ አልነበር እንዴ ስትላት እኔማ ላስማማችሁ ፈልጌ ነበር ግን አንቺ ደግሞ
እሱን አልወደውም ሌላም ወደው አለ ብለሽ ስትይኝ እንግዲህ ካሌብን ካልፈለግሽው እኔ ለራሴ አደረግኩት ራሴ ቀብ አድርጌዋለሁ ስትላት በመገረም ነበረ ያየቻት። እንግዲህ ዳኒና ቲና በጣም ተናደው በሁኔታው ተበሳጭተው ቲና ለመጠጣት ወደ ውጭ እየወጣች በነበረችበት ሰዓት ካሌብ ዳኒን እንጠጣ ብትለው እሱ በጭራሽ መጠጣት ጠጣም አልሄድም ነበር ያላትና እሷ ብቻዋን ወደ መጠጥ ስትሄድ እና አጋጣሚ ከአጋቹ ጋር ፊት ለፊት ስትገናኝ ድጋሚ እንዳላገኘች ሰዓቱም እንዳለቀ ሲነግራት ቀን ሰዓቱም አልቋል ብሎ ሲላት ማምጣት አልቻልኩም ማገኘት አልቻልኩም ብላ ነበረ ጥላ ሄደችው። እንግዲህ ስትሄድ እየተከታተላት ስለነበረ ከጀርባዋ ወደ መጠጥ ቤት ነበር የገባችው። መጠጥ ቤት ከገባች በኋላ ሁኔታዋን ሲያት ሲጠባበቃት ነበረ ማለት ነው። ዳኒ በጣም ተናዷል። በጣም ንዴት የሚለው ነገር አይገልጸውም ማለት ነው። እሱ ግን የአሁን ሰዓት ላይ ይሄ አይገባው ነበር። እንዲሁም ትሁት በመቅረቷ በሽታ ነው እንጂ እያተረፈች ያለችው ሌላ ነገር አላተረፈችም። አባባ ደግሞ ይህንን ነገር እየተረዷት አይደለም። በጣም ጫና እያበዙባት ነው ማለት ነው። ቢያንስ እንኳን እሳቸው ፊት ለፊት እንደዛ ተያይዘው ሲጨፍሩ ትሁትን ሊረዷት ይገባ ነበር። ይች ልጅ ምንድን ነው ብለው አባባ ብዙ አስተዋይ ናቸው ብዙ ጊዜ። ነገር ግን ትሁትን እያዩትና እየተመለከቷት አይደለም። በጣም እየተጎዳች ነው ያለችው እሷ ማለት ነው። ኤደንም ደግሞ ብዙ ነገር እያወቀች እንዳላወቀች እርግጥ ነው። ቲናና ዳኒ ማናደድ ካለባት ማናደድ፣ ግን አሁን ላይ ካሌብ እና የትሁትን ሁኔታ አይታ ቢያንስ ለትሁት ብታማክራት ጥሩ ነበረ። እየጎዳቻት ነው ትሁትንም። እርግጠኛ ነኝ ኤደን ይሄ ነገር እንደባለፈው አይደለም፣ ይሄ የምር ነው። ካሌብ ግን መጀመሪያውን ፈርቶ ነበረ። የእውነት የፍቅር ጥያቄ እንጂ የውሸት አልመሰለውም እሱ ማለት ነው። እንዳለውም እንግዲህ በጣም እኮ ተገርመው ነበረ ብሎ ሲላት እና አላማችን ምንድን ነው ፍቅረኛ መምሰል ሳይሆን መሆን ነው ስትል ነበር ማለት ነው። ከዚህ ከአባባሏ ራሱ በቃ መገንዘብ ይቻላል። ቲና በጣም እሷን ለማናደድ ብላ ትሁትንም እየጎዳቻት ነው። እንግዲህ ቲና መጠጧን ጠጥታ አገራባን ብላ ወደ ቤት እየተመለሰች ባለችበት ሰዓት በአጋቹ እጅ ገብታለች። ቲና የመጨረሻዋ ቀን ይሆናል ወይስ ደግሞ ትተርፋለች፣ በህይወት ትኖራለች የሚለውን እሱን አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።